ትንሽ ቅር ያለኝ ነገር ምንድነው ልጁን ለአብርሽ ለመስጠት ለምን ፈለግሽ? ተቀበለኝ አንተ ጋር ይሁን የሆነበት ለሁለት ሳምንት ምናምን ሄጄ እስከመጣ ድረስ አንተ ጋር ይሁን ብላ ስትለው እሱ ደግሞ እኔ ልጁን አልቀበልሽም ብሎ ነው ምላሽ የሰጣት። እኔ ትክክል ነው ብዬ ነው የምለው። እሱም ስለሚያውቀው ይመስለኛል እኔ አልቀበልሽም ብሎ ያላት እና አንዳንድ ሰዎች በክፋት የምትወስዱት ካላችሁ ክፋት አይደለም እውነቱን ነው ያለው። ይሄንን ነገር ብሎ ባለ ሰዓት ብዙዎች ቅር ተሰኝታችሁ ሊሆን ይችላል። አንዳንድ ሰዎች ደግሞ ወጥመድ አዘጋጅታለህ ሊሆን ይችላል ተጠንቀቅ ምናምን የምትሉ ሰዎችም አላችሁ እና ሁሉ ጊዜ በክፋት አትዩት፣ በክፋት አትሙሉ። ሁሉ ጊዜ ሰው ክፋትን ያስባል ብላችሁ ባትወስዱ ጥሩ ነው። በክፋት ባታዩበት አንዳንድ ሰዎች ምናልባት አብርሃም ራሱ ልጁን አልወስድም ያለው የገዛ ልጁን አብራኩን ጠልቶ አይደለም፣ ከሱ ጋር እንዲሆንም ጠልቶ አይደለም። ሩታን ባንድ ሳይድ በክፋትም ባታስቢው ጥሩ ነው። መሆን ያለበትን ነገር ሳይ ትክክል ነው ብዬ ተናገርኩኝ። መሆን ያለበትን ነገር ደግሞ ሲሆን ኖ ይሄ ትክክል አይደለም ብዬ እናገራለሁ። አሁንም ከመናገር ወደ ኋላ አልልም እና ሰውን ባንድ ሳይድ ጠልታችሁ ደግሞ ለምን እንዴት ያልሽ እንዴት እነሱን ተደግፈያለሽ እንዴት እነሱን ተናገራለሽ የማታውቀውን ሰው ቤተሰቡ የማይታወቅን ሰው አግቢ እያሽ ለምን ትገፋፊያለሽ የምትሉ ሰዎች ቆም ብላችሁ አስቡት። በቃ እሱ የራሱን ላይፍ ጀምሯል፣ እሷም ደግሞ የራሷን ላይፍ መጀመር ካለባት መጀመር አለባት። በቃ ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በያላችሁበት እንግዲህ ሰላምና ጤናችሁ ብዝት ይበል። ያው አንዳንድ ነገሮችን ለማውራት ነው የመጣሁት። ምንድነው እሱ በማወራው ነገር ትላንትና በተሰራው ቪዲዮ ትንሽ ማለት ቅር ብሎኝ ነው። ቅር ያለኝ ነገር ምንድነው ሩታና አብርሽን እንግዲህ አይታችኋል። ልጁን ተቀበለኝ ልጁን ሰደው እያለችው ነበርና ሩታ ልጁን እሱ ወዴት ነው የሚወስደው የሚለውን ነገር ነው ለናገር የመጣሁት። ያው ጥሩ ነገር ሲኖር ጥሩ ነገር እናገራለሁ፣ መጥፎ ነገር ሲኖር መጥፎ ነገር እናገራለሁ ብያቸዋለሁ ቤተሰብና ትንሽ ቅር ያለኝ ነገር ምንድነው ልጁን ለአብርሽ ለመስጠት ለምን ፈለግሽ ለማለት ነው የፈለኩት። ለምንድን ነው እንደዛ ምትዩ አባት አይደለም ወይ ብላችሁ ምናልባት ልትሉኝ ትችላላችሁና እሷ ተቀበለኝ አንተ ጋር ይሁን የሆነበት ለሁለት ሳምንት ምናምን ሄጄ እስከመጣ ድረስ አንተ ጋር ይሁን ብላ ስትለው እሱ ደግሞ እኔ ልጁን አልቀበልሽም ብሎ ነው ምላሽ የሰጣት። እኔ ትክክል ነው ብዬ ነው የምለው። እንዴት እንደዚህ ትክክል ነው ብለሽ ትያለሽ ላላችሁኝ ነገር ደግሞ ምክንያቱም እሷ እንደምትጠብቀው እሷ እንደምትይዘው ላይዘው ይችላል። እሷ ሁለትም ሳምንት ትቆይ፣ ሶስትም ሳምንት ትቆይ፣ አንድም ሳምንት ትቆይ ልጅ ከናቱ አይደለም ሁለት ሳምንት አይደለም ሶስት ሳምንት አንድም ቀን ተለይቶ ማደር የለበትም። ምክንያቱም ከሱ ይልቅ እጅግ በጣም ጠረኗን የለመደው ሁሉ ነገሩን የለመደው ከጡት ተለይቶ እንዴት ነው እሱ ጋር የሚሆነው? ከጡትም ቢለይ ወተት ሊኖር ይችላል፣ በጥንጦ ወተት ሊኖር ይችላል። ግን ያ ደግሞ ለሱ ሁለት ሳምንትና ሶስት ሳምንት ወይ አንድ ሳምንት ከጡት ተለይቶ የጡት ወተት ሳይጠጣ መቆየት ማለት ትንሽ ይከብዳል። እናት የሆናችሁ ሰዎች ታውቃላችሁ። እና እሷ እንደምትይዘው እሱ ላይ ይዘው ይችላል። ምክንያቱም ወንድ ልጅ ከናት በላይ ልጅን መያዝ የሚችልም አለ። ጎበዝ አባቶችም አሉ፣ ልምድ ያላቸው ብዙ አባቶች አሉ። ከናት በላይ ይዘው የሚያሳድጉ አባቶች አሉ። ግን እሱ ደግሞ ከልጁ ጋር ብዙ ጊዜ የመቆየት ከልጁ ጋር የማዋል ልጁን የመያዝ የማስቀመጥ የመንከባከብ እንትኑ አልነበረውም እና ልጁን በማይንከባከብበት ወይም ደግሞ ከልጁ ጋር ካለ ቁርኝነት የተነሳ አብርሃም ልጁን ቢወስደው እንደሱ አይጠብቀዋል ብዬ አላስብም። ምክንያቱም ብዙ ጊዜዋን መስዋዕት አድርጋ እያሳደገችው እየተንከባከበችው የነበረችው ማናት ሩታ ነበረች። እንደሷ ሆኖ መያዝ እና እንደሷ ሆኖ ሳምንታትን ማስቆጠር ይችላል ብዬ አላስብም። ምክንያቱም እሱም ስለሚያውቀው ይመስለኛል እኔ አልቀበልሽም ብሎ ያላት
እና አንዳንድ ሰዎች በክፋት የምትወስዱት ካላችሁ ክፋት አይደለም፣ እውነቱን ነው ያለው። ለምንድን ነው እውነቱን ያለው? እሷ መሰጠውን እንክብካቤ እሱ ላይ ሰጥ ይችላል። ምክንያቱም ኤክስፒሪየንሱ የለውም ከልጁ ጋር ብዙ ጊዜ ብዙ ቀኖችን ስለማያሳልፍ አብሮ ስላልሆነ ማለት ነው። ኢቭን የልጁን ባህሪ ራሱ ልዑል ከአባቱ ባህሪ ይልቅ የእናቱን ባህሪ ነው በደንብ ጠንቅቆ የሚያውቀው። ምክንያቱም ዘወትር ከሱ ጋር ስለሆነች ማለት ነው። ያንዳንዱ ለልጇ ባህሪ ደግሞ የምትመቸው ማለት እናት ናት። ስለዚህ እሱ እዛ ጋር ይሄንን ነገር ብሎ ባለ ሰዓት ብዙዎች ቅር ተሰኝታችሁ ሊሆን ይችላል። አንዳንድ ሰዎች ደግሞ ወጥመድ አዘጋጅታልህ ሊሆን ይችላል፣ ተጠንቀቅ ምናምን የምትሉ ሰዎችም አላችሁ። እና ሁልጊዜ በክፋት አትዩት፣ በክፋት አትሙሉ። ሁልጊዜ ሰው ክፋትን ያስባል ብላችሁ ባትወስዱ ጥሩ ነው። እሷ በክፋትም አታስበው፣ ፈጣሪ ብቻ ነው የሚያውቀው፣ ባለቤቱና ፈጣሪ ነው የሚያውቀውና እንዲህ በማየት ምን ፈርደውና አሳምን ሰጠው ነገር አይደለም። እና ሁልጊዜ ክፋትን ብቻ ያሰባችሁ ክፋትን አትናገሩ። መልካሙን ነገር እንዲህ ሊሆን ይችላል የሚለውን ነገርም በማስተዋል ብንናገር ደስ ይለኛል። እና እኔ ትክክል ነው ብዬ የምለው በዚህ ሰዓት ራሱ በቀደም የሰው ፕሮግራም መበጥበጥ የለበትም፣ እሷም የራሷን ህይወት መኖር አለባት፣ እናንተም እየሄዳችሁ የሰው ህይወትን አትበጥብጡ ብዬ በሚል ሰዓት ራሱ በቮይስ እንዴት እንድትያለሽ፣ እንዴት እሱን ትደግፊያለሽ? እንዴ እውነትን መናገር እኮ ይሄ መደገፍ አይደለም። እኔ እውነት ነው የተናገርኩት። በቃ መሆን ያለበትን ነገር ሳይ ትክክል ነው ብዬ ተናገርኩኝ። መሆን ያለበትን ነገር ደግሞ ሲሆን ይሄ ትክክል አይደለም ብዬ እናገራለሁ። አሁንም ከመናገር ወደ ኋላ አልልም። እና ሰውን ባንድ ሰው ጠልታችሁ ደግሞ ለምን እንዴት ያልሽ፣ እንዴት እነሱን ተደግፊያለሽ፣ እንዴት እነሱን ተናገሪያለሽ፣ የማታውቀውን ሰው ቤተሰቡ የማይታወቅን ሰው አግቢ እያልሽ ለምን ትገፋፊያለሽ የምትሉ ሰዎች ቆም ብላችሁ አስቡት። በቃ እሱ የራሱን ላይፍ ጀምሯል፣ እሷም ደግሞ የራሷን ላይፍ መጀመር ካለባት መጀመር አለባት። በቃ ያንን ነው እኔ ሀሳብ የሰጠሁትና እንዴት አይነት ሀሳብ ትሰጫለሽ፣ እንዴት ታበረታቻለሽ ምናምን እያላችሁ በወይስ ምትልኩልኝ ሰዎች አላችሁ። እና ቆም ብላችሁ አስቡት። እንዲህ ያለችበት ምክንያቷ ምን ሊሆን ይችላል ብላችሁ ማሰብም አለባችሁ እንጂ ያንን ሰምታችሁ ተናዳችሁ ብቻ እንደዚህ ብላችሁ አትበሉ። ያንን ስላላችሁም ደግሞ እኔ ልቀበላችሁ አልችልም። ልቀበለው ከሆነ እቀበላለሁ፣ ማልቀበለው ከሆነ ደግሞ አልቀበለውም። እውነተኛ ነገር ከተናገርኩ ደግሞ በተናገርኩት ነገር ምንም ይመስለኝ ነገር የለም። መስሎኝ ስለተናገርኩት ምን ማሳብ ሰጡኝ። ጠቃሚ ከሆነ ወስዳለሁ፣ የማይጠቅም ነገር ከሆነ እኔ የተናገርኩት ጠቃሚ ከሆነ አልቀበለው። እኔ የተናገርኩት ነገር ደግሞ ጠቃሚ ካልሆነ እናንተ የተናገራችሁ ነገር ጠቃሚ ከሆነ ለወስደው ይችላል። ስለዚህ እንደዚህ የምትሉም ሰዎች አላችሁና ምናልባት አብርሃም ራሱ ልጁን አልወስድም ያለው የገዛ ልጁን አብራኩን ጠልቶ አይደለም፣ ከሱ ጋር እንዲሆንም ጠልቶ አይደለም። ሩታን ባንድ ሳይድ በክፋትም ባታስቢ ጥሩ ነው። ምንድነው እኔ የተሰማኝ ሳስበው ማለት ነው እሱ ወስዶ ልጁን ቢቀበልሽና ቢወስደው ማጋ ነው የት ነው የሚያደርገው? ያው እቤቱ ነው እሱ ያለበት ቤት፣ አሁን እየኖረ ያለበት ቤት ነው ይዞት የሚሄደው፣ ሄርሜላ ያለችበት ቤት ማለት ነው። ስለዚህ ምናልባት ይዞት ሲሄድ ሄርሜላ እንደ ሩታ ሆና ባትንከባከበው ወይ የሆነ ነገር ቢጎለው የሆነ ነገር ሲሆን ቢያይ፣ ምክንያቱም አብራኩ ነው፣ ልጁ ነው፣ የመጀመሪያ ልጁ ነው። ባይናገራትም ቅር ሊሰኝ ይችላል፣ ሊከፋ ይችላል። እንዴ ፊቱ ላይ ግልጽ ያለ በቃላት መከፋቱን ባይገልጽም ውስጡ ላይ ሊከፋው ይችላል። ምክንያቱም እሷ እናቱ ሩታ እንደምትንከባከበው ባትንከባከበው ኦር ለምን ይዘው መጣክ፣ ማን ሊጠብቀው ነው፣ ማን ሊያጥበው፣ ማን ሊያለብሰው ነው ምናምን ነገር ያልሆነ ቃላቶችን ብትናገረው አብርሃም ሊከፋው ይችላል። ያንንም በማሰብ ሊሆን ይችላል ከኔ ይልቅ እህቶች ጋር እናትሽ ጋር አሉ፣ እነሱ ጋር ለምን አትወስጂው? ለነሱ ሰተሻቸው የምትሄጂበት ቦታ ድረስሽ እስከምትመለሺ እነሱ ጋር ለምን አይሆንም የሚል ሀሳብ ነበረ እንትን ያለው ያቀረበልሽና ወይ ደግሞ ያው አየሩን ታውቁታላችሁ። የልጅ በሽታ ደግሞ ድንገት ነው። አየሩን ታውቁታላችሁ። አንዴ ይሞቃል፣ አንዴ ይቀዘቅዛል፣ ዝናብ አለ፣ ካፊያ ምናምን ነገርና ከዛ አንፃር በአሁን ሰዓት ያው ጉንፋን ታውቁታላችሁ። ጉንፋን እንዲህ ዳመና ሆኖ ዝናብ ሲዘንብ ከመሬቱም ሽታ ጋር አንዳንድ ጉንፋን ከበድ ያሉ ጉንፋኖች ይፈጠራሉ። በዛን ሰዓት አንድ ሰው ወደ ቤታቸው ቢመጣ ያ ሰው ጉንፋን ይዞት አንድ ሰው ወደ ቤታቸው ዘውሎ ቢመጣ ከዛ ሰው ያጻል ልጅ ጉንፋን ቢይዘው ሩታ ምንድነው የምትለው?
ልጄ የሆነ ነገር አድርገውብኝ ነው ልጄ የሆነ ነገር ሆኖ ነው እንዲህ ነው ብላ ልታስብ ትችላለች እናት ስለሆነች ማለት ነው ጤናማ ልጅ እሺ ብሎ ተቀብሏት ይዟት ቢሄድ ከዛ ደግሞ ልጁን ትንሽ አሞታል ብሎ ቢላት ጤናማ ልጅ ሰጥቼ እንዴት አሞታል ትለኛለ በአንድ ቀን በሁለት ቀን ምን ሆኖ ነው የታመመው እንዴት ይታመም ይችላል የሚለውም ነገር ወይ ሊመጣብኝ ይችላል በሚለው ሳቢ አስገብቶ ይሆናል ያንን ነገር ሊል የቻለው እኔ ሳስበው በቃ እንደዛ ነው ወይ እሺ ብዬ ተቀብያት ይሄ ልጅ ሄዶ ድንገት ቢታመም ወይ የሆነ ነገር በቃ እንትን ቢል ወይ ደግሞ እዛ ጋር ጥሩ እንትን ባላገኝ ለልጄ እኔም አልሆነ ነገር ውስጥ ለምን እገባለሁ የሚለውን በማሰብ ይመስለኛል እኔ ስረዳው ማለት ነው እና ልጁንም ጠልቶ አይደለም እንደውም መጨረሻ ላይ ሊወጣ አካባቢ ከመጣው ላይ ቀር እንደውም ልጄን አይቼ ልሂድ ብሎ ነው ወደ መኝታ ቤት የገባውና ልጁን አይቶት ምን ብሎ ስሞት እንግዲህ ይወጣው ስለዚህ ለልጁ ፍቅርና ፍላጎት ባይኖረውም ከመጣው ላይ ቀር እስቲ ልጄን ሊየው ብሎ አይገባም ነበርና ምናልባት ያንን አስቦ ሊሆን ይችላል የሆነ ችግር ቢፈጠር አውቀህ ነው እንዲያረከው ትለኛለች የሚለውን በማሰብ ሊሆን ይችላል አብርሃም አልቀበልም የሚል ውሳኔውን የወሰነውና በክፋት ባታዩበት አንዳንድ ሰዎች በክፋት መታዩም አላችሁ እሷም ደግሞ ከዛ ከሞስዶ በፊትም ቤተሰብ ጋር ልወሰደው ሲል ልጄን አርቀሽብኝ አትሰጂ ብሎም ስላላት ፍቃደኝነት ዝም ብዬ አንስቼ ወደ ቤተሰብ ከመወስደው እስቲ ቆይ የሚለኝን ሐሳብ ይሄን ሐሳብ ላማክረውና ከተስማማ ኦኬ ካልተስማማ ማደርገው ነው ወስነውን ወስናለሁ የሚል ውሳኔ ውስጥ ገብታ ይመስለኛል ቅድሚያ ምንም ቢሆን አባት ነው ምንም ቢሆን ልጅ ነው ሚለኝ ልስማ በሚል መሰለኝ ለሱ ይሄንን ሐሳብ አቅርባለት ከዛስ ተቀርብለት እንግዲህ እሱም ደግሞ ልጁን ተቀብሎ ከሄደ ያው ቤት ውስጥ የሚያዩ ነገሮችን ያው እንዳልኳችሁ ማለት መድገም ስለማያስፈልግ እንደዛ አይነት ነገር ከተከሰተ ውስጤ ለምን ይሰበር ለምን አዝናለሁ ምንም ቢሆን ልጄ ነው የሚለው ሐሳብ አስቦ ነው እሱ እንደዛ አይነት ነገር አልቀበልም ወደሚለው ውሳኔ ገባው እና እሱ በቃ እኔ ማየትም ካለብኝ ሄጄ አየዋለሁ እህቶች አሉ እናትሽ አለች እሷ ጋር መውሰድ ትችያለሽ ደርሰሽ እስከምትመለሺ እሷ ጋር እነሱ ጋር መውሰድ ትችያለሽ ብሎ ፈቅዶልሻል እኛም አንቺ ደርሰሽ እስከምትመጪ ያሰብሽበት ቦታ ደርሰሽ እስከምትመጪ ያው ይርቅብኛል እሱ ሊያውም ሲፈልግ አዲስ አበባ እዚህ ድረስ መጥቶ እንዴት ያየዋል ብለሽ ምናልባት የሚለውን ሐሳብ ውስጥሽ ከገባ ነው እንጂ እንደገና እኔ ሄጄ እስከመጣ እዛ ድረስ ሄዶ ለምን ይቀመጣል እንዴት ላርግ ብለሽ ከተጨነቅሽም ችግር የለውም ታመጣሽው አባዬ እንግዲህ ለሉልዬ ቀርቶ ለማንም ሰው ምትሆን ሰው ናት እኛም አለን ባቅራቢያው ችግር የለውም ስጋት አይገባሽም ከፈቀድሽ ካመጣሽልን አይደለም 2 ሳምንት የፈለግሽበት አንድ ወርም ቆይተሽ መምጣት ትችያለሽ እና በዚህ አያሳስበሽ ምናልባት ለአባቱ ናፍቆት እንትን ካለው እሱም አንድ አፍታ በመኪና ላጣርጎ ላጥ ብሎ መጥቶ ማየት ይችላል ምንም ችግር የለም ይሄ እኛ ጋር ፌር ነው ሁሉም ነገር በየልልሽ ነው እንግዲህ ይሄን መልእክት ላስተላልፍ ነው የመጣሁት ሌላ ምለው ነገር የለም ሩታዬ ከዚህ በላይ የምልሽ ነገር የለም ያው ምንድነው መሰለሽ በክፋት አትይበት አብርሃም ያንን በማለቱ በክፋት አትይበት ያው ላንቺ ግልጽ አድርጎ መናገር እንዲ ሊሆን ይችላል ብሎ ያ ነገር ሲፈጠርበት አንተ አባት አይደል እንዴ ዝም ብለህ ታያለ ምናም ብለሽ እንደዛ አይነት ምላሽ ትበልሽልኛለሽ ብሎ አስቦ ሊሆን ይችላልም ግልጽ አድርጎ በቃ እኔ ያልተቀበልኩበት ምክንያት ልጄን ጠልቼ ሳይሆን ይሄ ነው ብሎ ካለሽ እንዴት እንደዚህ ሊሆን እንዴ ዝም ትላለ እንዴት ድፍረት አግኝታ እንዲ ስታምና ብለሽ ብዙ ነገሮች ውስጥ ተገባያለሽ በሚል ነው እንጂ ግልጽ አድርጎ ያልነገርሽ ያው በደፈናው ቤተሰብ አለ እነሱ ጋር መውሰድ ትችያለሽ ያለሽ በክፋት አትይበት እና እኔ አልቀበልም ማለቱ አብርሃም ተመችቶኛል ለምን ያው እንደነገርኳችሁ ነው ቤተሰብ አባት ነው የልጁን ጉዳት ስለማይፈልግ የሆነ ነገር ሳይቀር ስለሚለው በሚል ማለት ነው ሌላ ነገርም እንዳትሉኝ እንዳታስቡብኝ እንዴት ያልሽ እንዴት እሱን ትደግፊያለሽ ብላችሁ እንዳትሉኝ ትክክለኛ ነገር ስለሆነ ያየሁት ነገር ማለት ነውና ትክክለኛ ነገር መናገር ስላለብኝ ነው እንዳልኳችሁ መጥፎ ነገር ነገራለሁ ጥሩ ነገር ሳይ ደግሞ ጥሩ ነገራለሁ ይሄ የኔ አቋም ነው ስለዚህ እና ሩታዬ በክፋት አትይበት ችግር የለም ልጅሽን አምጩ ሳምንትም 15ም አንድ ወርም ቆይ ፋብለሽ ነይ እኛም ልጅሽን ፋርገን እንይዝልሻለን ያባየን ታውቂያታለሽ በልጅ አስተዳደግ አይደለም ለአንድ ህፃን ለ10 ህፃን መሆን የምትችል እናት ናት ስጋት አይግባሽ በዚህ አጋጣሚ ሌላው ደግሞ ደስታ ያው የገዛልሽን ቤት በደስታ ስለተረከብሽው ወይም ደግሞ በደስታ እሺ ብለሽ ስለተቀበልሽው በጣም ደስ ብሎኛል
ሰው የሰው ስጦታ አይናቅም። ትንሽም ይሁን ትልቅም ይሁን የሰው ስጦታ አይናቅም። ጥሩ ነው የሰው ስጦታ። የሰውን ስጦታ ደግሞ አክብሮ መቀበል ትልቅነት ነው። ትልቅነት ነው። በቃ ትልቁንሽ ነው የተገኘሽው። አላሳፈርሽውም። ላንቺ ብዙ ብሮችን አፍስሶ ብዙ ታውቃላችሁ እንግዲህ ቤት ሲገዛ ምን ያህል ብር እንደሚያወጣ ታውቁታላችሁ። በዚህ ሁኔታ በዚህ አሁን ባለንበት ኢኮኖሚ ቤትንም ያህል ቀርቶ ትንሽ አንድ ነገር ለመግዛት ራሱ ያው ነገሮች እንዴት እንደሆነ ታውቁታላችሁ። እና ቤትንም ያህል ነገር ገዝቶ በመስጠቱ እጅግ በጣም ነው ማከብረው። ደስታ እግዚአብሔር ያክብርክ። ምን ጊዜም አንተ ከጎኗ ሆነ የሷን ደስታ የሷን ፍላጎት ማሟላት ብቻ ነው አንተ በቃ ያንተ ተግባር ለሷ ሁሉ ጊዜ ማለት ነው እሷን ያስደስታታል ብለህ የምትለውን ነገር ከማድረግ ወደ ኋላ አትልም። እና ሁሉ ጊዜ በማየው ምንም መጥፎን ፊት ስታይ ጥሩን ፊት ስታይ የማትቀያየር ምንም የማይለዋወጥ ባህሪ ያለህ ልጅ ብትሆን በማስተዋል የምትራመድ ልጅ ብትሆን አንተ ደስታ ነህና ያው ስምህም እንግዲህ እንደ ስራህ እንደ ተግባር ተሰጥቷል። እንደ ስምህ ነው እየኖርክ ያለኸው። ለሰዎችም እንደ ስምህ ነው ደስታን እየሰጠ ያለኸውና ባደረከው ነገር እጅግ በጣም ተደስቻለሁ። ቴንኪው ማለት ነው የምወደው። እንግዲህ እግዚአብሔር ደግሞ አንድ ቀን ደግሞ በአካል ሁላችንም አገናኝቶን ደስታችንን ደግሞ በህብረት የምናበስርበት ጊዜ ይኖራል ብዬ አስባለሁ። እንደ እግዚአብሔር ፍቃድ እንደ ሰው ሳይሆን ያው ሰው ያስባል እግዚአብሔር ያሳካል። እንደ እግዚአብሔር ፍቃድ አንድ ቀን ደግሞ ይሆናል ብዬ ነው የማስበው። ቀኑ ይሄ ነው ባልልም እግዚአብሔር የወሰነው ቀን ይሄ ነው ብዬ ማለትን አልችልምና ከምለው በላይ ነው። በቃ ለመናገር ቃላቶች ያንሱኛል። አንተ በምታደርገው ነገርና ከጎኗ እየሆንክ በጉዳቷ ጉዳትክ በደስታዋ ደስታክን በሐዘኗ ሐዘንክን እንትን እያልክ እየተጋራሃት እስካሁን ድረስ ይኸው ከጎኗ አልተለየህምና እጅግ በጣም ደግሞ ደስ የሚያሰኛትን ነገር አድርገሃልና እኔ እጅግ በጣም ደስ ብሎኛል። በዙሪያዋ ያሉ ሰዎችም እጅግ በጣም ደስተኞች ናቸው። ጓደኞቿ ያንተም ጓደኞች በቃ እናንተን የሚሉ እናንተን የሚደግፉ ኦዲየንስ ብትሉ ጓደኛ እዛው አቅራቢያ በዙሪያ ያላችሁ ሁሉም የቱም ጠርቼ የቱል ነውና በእናንተ ዙሪያ ብዙ ሰዎች አሉ። ብዙ ሰዎች እንዲህ ግልጽ አልወጡም እንጂ ብዙ ሰዎች አሉ የእናንተ ደጋፊ የእናንተ አድናቂዎችና በመታደርጉት ነገር ሁሉ እናንተ በመተራመዱት ነገር ሁሉ በመተገብሩት ተግባር ሁሉ እጅግ በጣም ደስተኞች ናቸው። የእናንተ ደግሞ ደስታ እኛን ምንም ማስደስትበት ምክንያት የለም። እኛም ደስተኞች ነን በሚሆነው ነገር። አሁንም ደስታችሁ እጅግ እጥፍ ድርብ የጨመረ ይሁን። ደስታችሁ ከዚህ የበለጠ ይቀጥል ብዬ ነው የምላችሁ። በጣም ደስ የሚለው የምታበረታቷቸው የምትደግፏቸው አለኝታችሁ ነን እያላችሁ ከጎናቸው የማትለዩ ሰዎች በሙሉ እግዚአብሔር ክብር ይስጣችሁ፣ እድሜና ጤና ይስጣችሁ ነው ብለው እንግዲህ ቤተሰብ ያው የተሰማኝን ነገር አንዳንድ ነገር ልናገር ነው የመጣሁት። እንግዲህ በዚህ ልክ ካወራዋችሁ ከእናንተ ጋር ይሄናል ከቆየው እንግዲህ በጣም ነው ማመሰግነው ለነበረኝ ጊዜ እና በጣም ነው መወዳችሁ። ባላችሁበት እድሜና ጤና ይስጣችሁ፣ ሰላማችሁ ብዝት ይበል። በእውነት በዚህ ዘመን እድሜና ጤና ይስጣችሁ ማለት ትልቅ ነገር ነው። ምናልባት እቺ ንግግሯ ቀላል ልትመስል ትችላለች ለሰዎች፣ ግን እቺ ቃላት ከባድ ናት። ውስጧ ላይ ከባድ ትርጉም ነው ይዛው የምትጓዘውና እድሜና ጤና ይስጣችሁ ማለት ትልቅ ነገር ነው። አሁንም ደግሜ እላለሁ እድሜና ጤና ይስጣችሁ። በያላችሁበት ሰላማችሁ ብዝት ይበል። ቀናችሁ የሰላም ቀን የደስታ ቀን ይሁንላችሁ። ባይ ባይ። ወዳችኋለሁ። ሰላማችሁ ይብዛችሁ።